ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ እንደምን አረፈዳችሁ እንደምን አመሻችሁ በእያላችሁበት የሰዓት አቆጣጠር ዕለታዊ አበይት ጉዳዮች የተሰኘው ፕሮግራማችን ጀመረ። ለመዘግየታችን አስቀድመን ይቅርታ እንጠይቃለን። ይቅርታችንን ተቀበሉን። ወደ ሌላ ጊዜ ላለማባከን በቀጥታ ወደ ፕሮግራማችን ይዘት እንገባለን። ሁልጊዜም እንደተለመደው እንደምታደርጉት እናንተም ኃላፊነታችሁን ተወጡ። ከሰገነቱ ከማማው ላይ ምኒልክ ዛሬም ንጉስ ነው ብለን አውጀን ፕሮግራማችንን ጀመርን። ጤነኛ ነው ሰሞኑን እንደው ከአእምሮ ባሻገር ሌላው የጤንነት ሁኔታው ምን ይመስላል? አብይ ባለኝ መረጃ ታሟል፣ በጣም ታሟል። አንዳንድ ሚኒስቴሮችም የሚያወሩት ነገር አለ። ሰውን ማግኘት አይፈልግም፣ ካገኘም ይቆጣል፣ በጣም ይነጫነጫል፣ ይሳደባል እና ሰው እሱን እንዲያዩ አይፈልግም። ስለዚህ የሆነ ኦን ሜዲኬሽን ነው ያለ አብይ መድኃኒት እየወሰደ ነው ባለኝ መረጃ። እንዲያውም ከዚህ በፊት የእሱን ሜካፕ የሚሰሩ ልጆች አሉ፣ የእሱን ፊት ሜካፕ የሚቀቡለት። በተለይ የሴፉ ፋንታውን ወንድም እሱ ስራ የሚሰራለት ልጅ አለ። አሁን ትንሽ እሱንም እየሰራ ስልጣንም አግኝቷል እና እነሱ የሚያወሩት ነገር አለ። በጣም ሲሪየስሊ እንደታመመ ፊቱ ራሱ ሜካፕ ሁሉ መቀበል እየቻለ አይደለም እያሉ ያወራሉ። ከዚህም በፊት ደግሞ በጣም በሽተኛ ነው። ጭንቅላቱ በስተጀርባ የሆነ ኢት ነገር ይሁን የሆነ ነገር ነበርበት። ከዛ በየ6 ወር የሚከማች ደም ነበር በጭንቅላቱ በስተጀርባ በኩል እና ኦሮሚያ ላይ በነበረበት ጊዜ ለማ መገርሳ ነው እንዳውም ትልቅ ገንዘብ መድቦለት ታይላንድ በየ6 ወሩ እየሄደ እንዲታከም የሚያደርገው ሲያግዘው የነበረው ለማ ነው እና ከዛ በኋላ የሆነ ጊዜ ኦፕሬሽን እንደተደረገ ሰምቻለሁ። እና ኤግዛክትሊ ምንድነው እሷውን እየታመመ ያለው የምለውን አላረጋገጥኩም። ግን ደግሞ እኔ የሚያውቀው የጭንቅላት በሽታ እንዳለው እኔ ያውቃለሁ። በጣም የናርሲሲስት ስለሆነ ሁሉንም ነገር ስለሚፈራ በጣም በህልሙም ሊገሉኝ ነው ብሎ የሚጮው ሰው ነው። ትናንት ማታ ሊገሉኝ አስቦ ክላሽንና ልጆችን እንትን አቅፌ ነው ያደርኩት ብሎ ያወራል እሱ ራሱ እና በጣም ይፈራል። በጣም ስለሚፈራ እስከ የሳይኮሎጂስቶች እንትን ትንታና ምንድነው የምለው ሃሉሲኔሽን የሚባል አለ። ሃሉሲኔሽን የሌለውን አለ ብሎ የሚያሳይ ሰው የማይሰማውን አንተ ትሰማለህ፣ ሰው የማያውን አይቴ ትፈራለህ። ይኸው ሊገሉኝ እዛ ጋር ቆመዋል ብለህ ታያለህ። ሰው ግን ሌላ ሰው አያይም። አንተ ግን የሆነ ድምጽ ሰማለሁ እኮ ምን ሆናችሁ ነው? ይኸው ክው እያደረገ ነው የኔ ሊገቡ ነው ምናምን ብለህ ትጮዋለህ። ያ እንደዛ አይነት ችግር ያለባቸው የሳይኮሎጂ የሃሉሲኔሽን ችግር ያለባቸው አብይ እንደዛ አይነት ሰው ነው። ቤተመንግስት ውስጥ ሊገሉኝ መጥተዋል ገብተዋል እኮ አይቻለሁ ብሎ የሚያወራ ሰውዬ ነው። እና ለዛ ብሎ ደግሞ ቤተመንግስቱ ራሱ እንደገና ግቢው 3 አጥር እንዲኖረው አደረገ። ይሄ በሽተኝነት ነው። በኃይለማርያም ደሳለኝ ጊዜ በመለስ ጊዜም 1 አጥር ነበር እና አልቀየሩትም። ምንም የሚፈሩት ነገር የለም። እዛ የሚጠብቀው መከላከያ አለ። ግን ይሄኛ ምንድነው ያደረገ? ያንን አፈረሰ። 3 አጥር ነው ያደረገ። ከዛ ወደ ውስጥ ገብተ ደግሞ ቢሮው ራሱ በራሱ አሻራ ብቻ ነው የምትከፍተው። በአብይ አሻራ ብቻ ነው የሚከፈተው የአብይ ቢሮ። ይሄ ማለት እኮ ጽዳት ሰራተኛውን የራሱን ሰራተኛ የራሱን ደህንነቶችን አያምንም ማለት ነው፣ ይፈራል ማለት ነው። ሊገሉኝ ነው ብለው በአብይ አህመድና በብርሃኑ ጁላ መካከል የተፈጠረው መንፈራቀቅን በተመለከተ ትላንትና በነገራችን ላይ በጣም ክሪቲካል የሆነ መረጃ ነው ያደረስነው። ያንኑ ደግመን ለማጣራት ሞክረናል። አብይ አህመድ በአቋሙ ገፍቶበታል። ብርሃኑ ጁላን ከኃላፊነት አንስቶ ጌታቸው ጉዲናን የመከላከያ ኤታማዦር ሹም የማድረግ ፍላጎት አለው። ብርሃኑ ጁላ መነሳት የለበትም የሚል አቋም ደግሞ በእነ ሽመልስ አብዲሳ በኩል አለ። ዘሶኮልድ የሸዋ ጀልዱ አካባቢ ስብስብ ብርሃኑ ጁላ፣ ሽመልስ አብዲሳ ምናምን ከተነኩ ይሄ ጅማቲም ጠቅላላ እንዳለ የኦሮሚያን ፖለቲካ ሊበላው ነው። ስለዚህ በፍጹም ይሄንን መፍቀር የለብንም በሚል የተወሰኑ የሚያጉረመርሙ ተነስተዋል። መንፈራቀቆች አሉ። አብይ አህመድ ማንም ሰው የማይጠቅመው መስሎ ከተሰማው ለአንድ ቀን በስልጣን ላይ አያቆየውም። ለአንድ ቀን አይደለም፣ ለአንድ ሰዓት፣ ለአንድ ደቂቃ፣ ለአንድ ሰከንድ በስልጣን ላይ አያቆየውም። ታዲያ
አሁን ላይ እነ ኢታማዦር ሹም ብርሃኑ ጁላ ስልጣናቸውን ሊያጡ እንደሆነ እየሰማን የምንገኘው። ለዚህም ደግሞ እንደ ምክንያትነት የተቀመጡት የፋኖ ኃይሎች መሆናቸውን እየሰማን እንገኛለን። አብይ አህመድ የፋኖ ኃይሎች እንዲጠፉ በተደጋጋሚ ትዕዛዝ አስተላልፈዋል። ፋኖን አጥፉ፣ ጽንፈኞቹን ደምስሱ፣ የፋኖን ኃይሎች በተመለከተ ከዚህ በኋላ ቁጭ ብለን አንወያይም ብለው ከዚህ ቀደም ባካሄዱት ተደጋጋሚ ስብሰባዎች ላይ ጥብቅ የተባለ ውሳኔ ጠቅላዩ ሲያሳልፉ ቆይተዋል። በተለይ ጠቅላዩ ከነ ኢታማዦር ሹም ብርሃኑ ጁላ ጋር ከነ አበባው ታደሰ ጋር እንዲሁም ከሌሎቹም ከነ ጄኔራል ተሰማ ጋር ጥብቅ የተባለ ስብሰባዎችን ባካሄዱበት ወቅት ጽንፈኛውን ቡድን አጥፉ፣ የፋኖን ኃይሎች ደምስሱ፣ ከዚህ በኋላ ስለ ፋኖ አንነጋገርም በሚል በተደጋጋሚ ትዕዛዝ ቢያስተላልፉም እነ ኢታማዦር ሹም ብርሃኑ ጁላ ግን በጠቅላዩ በኩል የተሰጣቸውን ቀጭን ትዕዛዝ ማስፈጸም አልቻሉም። ታዲያ እነ ኢታማዦር ሹም ብርሃኑ ጁላ በዚህ ምክንያት ጽንፈኛውን ቡድን ያላጠፋችሁበት ምክንያት ሆም ብላችሁ ነው በሚል በጠቅላዩ በኩል እንደተገመገሙ ነው የሰማነው። ጽንፈኞቹን ቡድኖች አጥፉ ተብሎ በተደጋጋሚ ትዕዛዝ ቢሰጣችሁም እናንተ ግን ጽንፈኞቹን ቡድኖች አላጠፋችሁም። ፋኖን ያላጠፋችሁበት ምክንያት የፋኖ ኃይሎች ከእናንተ አቅም በላይ ሆነው ሳይሆን ሆም ብላችሁ ከጽንፈኞቹ ቡድን ጋር ግንኙነት ስላላችሁ ነው በሚል በጠቅላዩ በኩል ተገምግመዋል። ይሄንን ግምገማ የተገመገሙት እና አበባው ታደሰ ቢሆኑ ምናልባት አማራ ስለሆኑ ለፋኖ ወግነው ሊሆን ይችላል በሚል ይታለፍ ይችላል። አሁን ግን ይሄንን ግምገማ የተገመገሙት እነ ኢታማዦር ሹም ብርሃኑ ጁላም ናቸው። የኦሮሞ ተወላጅ ፖለቲከኞች፣ አክቲቪስቶች እንዲሁ ከፍተኛ ጄኔራሎችም ጭምር በዚህ ግምገማ ላይ መገምገማቸውን የተገለጸው። ታዲያ ፋኖን አጥፉ፣ ደምስሱ በሚል በተደጋጋሚ ትዕዛዝ ተሰጥቷቸዋል። እናንተ ግን ጽንፈኛውን ቡድን እየደገፋችሁ ነው፣ ሆን ብላችሁ መከላከያ ሰራዊቱንም እያስመታችሁት ያላችሁት እናንተ ናችሁ በሚል እንደተገመገሙ የሰማን ሲሆን በዚህም ብስጭት ውስጥ የገቡት ጠቅላዩ አሁን ላይ እነ ኢታማዦር ሹም ብርሃኑ ጁላን ከስልጣን ሊያነሷቸው እንደሆነ እየሰማን ነው የምንገኘው። የኦሮሚያ ክልል ርዕሰ መስተዳደር የሆኑት እነ ሽመልስ አብዲሳ እነ ኢታማዦር ሹም ብርሃኑ ጁላ በስልጣን ላይ እንዲቆዩላቸው ይፈልጋሉ። ያም ሆኖ ግን ጠቅላዩ እነ ኢታማዦር ሹም ብርሃኑ ጁላን አላመኗቸውም። ከዛም አልፎ በጠቅላዩ መካከልና በአቶ ሽመልስ አብዲሳ መካከል ያለው ግንኙነትም እንደሻከረ ነው እየሰማን የምንገኘው። እነዚህ አካላት ኦህዴዶች በተለይ ጠቅላዩ አንዴ ወዳጄ፣ አንዴ ወንድሜ፣ አንዴ የወንድሜ ልጅ በማለት በተደጋጋሚ እነ ኦቦ ለማ መገርሳን በተደጋጋሚ በአደባባይ ሲያሞግሱ መቆየታቸው የሚታወቅ ነው። ጠቅላዩ ግን በስልጣናቸው የመጡባቸው ከመሰላቸው በተለይ ደግሞ ከሳቸው ፍላጎት ፈቀቅ ያለ አካል ያለ ከመሰላቸው በስልጣናቸው የማይደራደሩ አደገኛ ሰው ናቸው። በዚህም የተነሳ ይመስላል አሁን ላይ በተለይ የኦሮሞ ተወላጅ የሆኑት የአገሪቷ የጦር ሰራዊት ከፍተኛ አዛዥ የሆኑት ኢታማዦር ሹም ብርሃኑ ጁላም ቢሆኑ ከጠቅላዩ ጋር ባላቸው አለመተማመን የተነሳ ሹመታቸውን ስልጣናቸውን ሊያጡ የሚችሉበት እድል ሰፊ መሆኑን ነው እየሰማን የምንገኘው። ብርሃኑ ጁላን በክብር ተሸኘ ምናምን ብሎ ማንሳትና መዝግቡ ጌታቸው ጉዲናን ሲነቃ ካልተውት በቀር ጌታቸው ጉዲናን ግን አዛዥ አድርጎ ኢታማዦር ሹም አድርጎ ማምጣት ይፈልጋል። ያው እንደምታውቁት የንግድ ባንኩ ባጫጌና ሲነሳ አቤሳኖ ነው የተተካው። አዲስ አበባ ላይ ታከለ ኡማ ሲነሳ አዳነች አቤቤ ነው የተተካችው። ኢታማዦር ሹም ላይ ብርሃኑ ጁላ ቢነሳ የሚተካው ጌታቸው ጉዲና ነው። አየር ኃይል ላይ ይልማ መርዳሳ ቢነሳ ከአምስት ስድስት ምክትሎች አሉ አይደለም? ከነሱ መካከል አንዱ ነው የሚመጣው። ጠቅላዩ ከሹመት ማንኛውንም ሰው ከሹመት ሲያነሱ የራሳቸውን ወገን ነው በሹመት ላይ የሚሾሙት። አሁን ግን በራሳቸው ወገን ላይም እምነት እያጡ ነው። አስታውሳችሁ ከሆነ እነ የአዲስ አበባ ከንቲባ የነበሩት ታከለ ኡማ የኦሮሞ ተወላጅ ቢሆኑም በጠቅላዩ በኩል አልተወደዱም። የታከለ ኡማ አካሄድ ለአዲስ አበቤ ያደላ ነው በሚል የተነሳ ነው
ታከለ ኡማ ከስልጣን ተነስቶ አዳነች አበቤ ወደ ስልጣን የመጣቸው እነ ኦቦ ለማ መገርሳም ቢሆኑ ኢትዮጵያዊነትን ያቀነቅናሉ ወይ ደግሞ ከኔ በላይ በህዝብ ተወዳጅነት አላቸው በሚል ቅናት የተነሳ ነው ጠቅላዩ እነ ኦቦ ለማ መገርሳን የለውጡ አቀንቃኝ የሆኑትን እነ ለማ መገርሳን ከስልጣን ያሳደዷቸው። ከዛም አልፎ ለማ መገርሳ በሚገኙበት በጣሊያን ድረስ ሰራዊት በመላክ የግድያ ሙከራ እንደተደረገባቸው ነው በቀጥታ የሰማ ነው። ጠቅላዩ በሹመታቸው በስልጣናቸው የመጣን ማንኛውንም አይነት ሰው አይታገሱም። ማንንም ከማጥፋት ወደ ኋላ የሚሉ አይደሉም። ታዲያ የፋኖ ኃይሎች ደግሞ ወደ ትጥቅ ትግል በገቡበት በዚህ በ3 ዓመት ውስጥ በተደጋጋሚ እንዲጠፉ እንዲደመሰሱ ጠቅላዩ ትዕዛዝ አስተላልፈዋል። ያለ የሌለ ኃይላችሁን ተጠቀሙ፣ አቅማችሁን ተጠቀሙ፣ ጽንፈኛውን ቡድን አጥፉ፣ ጽንፈኛውን ቡድን ደምስሱ በሚል በተደጋጋሚ ትዕዛዝ አስተላልፈዋል። ይሄ የጠቅላዩ ትዕዛዝ ሊፈጸም አልቻለም። የጠቅላዩ ትዕዛዝ ሊፈጸም ያልቻለበት ምክንያት ውጊያው ህዝባዊ በመሆኑ የተነሳ ነው። ጠቅላዩ ግን ጽንፈኛው ቡድን በቁመህ ጠብቀኝ እየተዋጋ እናንተ የጦር ጄት፣ ድሮን፣ ከፍተኛ ቴክኖሎጂ ያለውን መሳሪያ ታጥቃችሁ ጽንፈኛውን ያውም በቁመህ ጠብቀኝ የሚዋጋን አንድ አካል ማጥፋት ያልፈለጋችሁበት ምክንያት እቅድ ስላላችሁ ነው፣ ከበስተጀርባ ሌላ እቅድ አላችሁ እንጂ በሚል ነው እንግዲህ እነዚህ የኦሮሞ ተወላጅ የጦር መኮንኖችና ጄኔራሎች መገምገማቸውን የሰማ ነው። ይሄ የጠቅላዩን ስጋት የሚያመላክት ነው። ጠቅላዩ ማንንም ሰው አያምኑም። ጥላቸውን እንኳን የማያምኑ ሰው ናቸው። እሳቸውን የሚጠብቋቸው በሙሉ ከ200 በላይ የሚሆኑት የኦሮሞ ተወላጅ ጠባቂዎች ብቻ ናቸው። እነሱንም አያምኗቸውም። በየሳምንቱ ነው የሚቀያየሯቸው። ሌላውን ተውና ዝም ብለው ጠባቂን ናይሉና አይነ ውሃህ ደስ አላለኝም እኔን ለማጥፋት እንደምትፈልግ አውቄያለሁ ብለው ኦህዴድ ሲነሳ ኦህዴድ ነው የሚተካው። የትም ቦታ ላይ የሀገሪቷን ቁልፍ ስልጣን የኢኮኖሚውንም የወታደሩንም ሌላውንም ጨፍልቆ ይዞ እንደፈለገ የሚፈነጭ ስብስብ ነው ያለው ይሄ ስብስብ። እርስ በርስ ውስጥ ግን የተፈጠሩ እንደዚህ ያሉ የመንፈራቀቅ ችግሮች ግን መነሻ ምክንያታቸው ብርሃኑ ጁላን አንስቶ ጌታቸው ጉዲናን ማምጣት ነው። ሹማ አብደታ የሚባል የሪፐብሊካን ጋርድ አለ። አብይ በአመዛኙ እምነት የሚጥልበት ሰው ቢሆንም የሹማ አብደታ ተቋም ግን አብይ አህመድን ፕሮቴክት ያደርጋል ብሎ ስላላሰበ ትላንት እንዳላችሁ የመፈንቅለ መንግስትም ማናቸውም ጥቃት ቢፈጸምብኝ ሊከላከል የሚችልበት አቅም የምፈጥረው ራሱን የቻለ አንድ የመከላከያ ተቋም ሳደራጅ ነው በሚል የራሱን የቻለ ሌላ ኃይል የልዩ ኃይል በሚል የልዩ ኃይል ዘመቻ ቡድን እየተደራጀ ነው የሚገኘው። አንድም በእነ ብርሃኑ ጁላ በዚህ ቅሬታ አድሮባቸዋል። ከመከላከያ ውጪ የሆነና በእኛ ቁጥጥር ስር ያልሆነ ለምን ይደራጃል የሚል ነው። ለማንኛውም ምክንያቱም ኤኒ ታይም እነ ብርሃኑ ጁላ ወታደሩን ስለያዙ ትንሽ ፈንገጥ እንላለን ቢሉ አብይ አህመድ ይሄ ነው ብልጠቱ፣ ይሄ ነው ባይዘው እነዚህ ሶኮልድ ሲኒየር የኦሮሞ ሰዎች ባለስልጣናት ወይም የሆነ አቋም ቢይዙና ጫና ቢፈጥሩ ነው ነገርየው። አቋም ቢይዙ ጫና ቢፈጥሩ የሆነ ነገር ቢያደርጉ አማራጩ ምንድነው ተብሎ ካልኩሌት ተደርጎ አብይ አህመድ ለምሳሌ እና አባዱላ በሆነ መንገድ ፊታቸውን ቢዞሩ እነ ግርማ ብሩ በሆነ አጋጣሚ ፊታቸውን ቢዞሩና መከላከያ ጠቅላዩ በጣም ከባድ ስጋት ያለባቸው ሰው ናቸው። በዚህ የተነሳ ነው እንግዲህ አሁን ላይ በኦሮሚያ ክልል ብልጽግና ሹማምንት መካከልና እንዲሁ በጠቅላዩ መካከል ያለው ልዩነትም እየሰፋ እንደመጣ እየሰማን የምንገኘው። በመካከላቸው ያለው መተማመን ከምን ጊዜውም በላይ እንደቀነሰ እየሰማን የምንገኘው። በተለይ በኦሮሚያ ክልል ብልጽግና ውስጥ በኦህዴድ ውስጥ የሚገኙ አንዳንድ ባለስልጣናትም ለጽንፈኛው ቡድን እየተላላካችሁ ነው፣ ለጽንፈኛው ቡድን መረጃን እያቀበላችሁ ነው በሚል በጠቅላዩ በኩል እንደተገመገሙ ነው እየሰማን የምንገኘው። ይሄ ግምገማ ጠቅላዩ በስልጣናቸው የመጣባቸው አካል ያለ ከመሰላቸው እርምጃ ከመውሰድ ወደ ኋላ የማይመለሱ ናቸው። ታዲያ እነ ኢታማዦር ሹም ብርሃኑ ጁላም ቢሆኑ ይሄ እጣ ፋንታ የገጠማቸው ይመስላል። በጠቅላዩ በኩል ፋኖን አጥፉ ብትባሉም ልታጠፉ ፈቃደኛ
አልሆናችሁም ለጽንፈኛው ቡድን መረጃን ታቀበላላችሁ። ሆን ብላችሁ መከላከያ ሰራዊቱን እያዳከማችሁ ነው። ለመከላከያ ሰራዊቱ መዳከም ዋነኛ ተጠያቂዎቹ እናንተ ናችሁ። ጽንፈኞቹን ለምንድን ነው ማታጠፉት በሚል በተደጋጋሚ ኢታማዦር ሹም ብርሃኑ ጁላ ቢጠየቁም ለጠቅላዩ ምላሽ መስጠት አልቻሉም። እንደውም ኢታማዦር ሹም ብርሃኑ ጁላ የሰጡት ምላሽ ጽንፈኛው ቡድን በህዝብ በኩል ከፍተኛ ተቀባይነት አለው። በህዝብ ተቀባይነት ያለውን አንድ አካል ደግሞ ማጥፋት አይቻልም። ህዝብን ማጥፋት አይቻልም። በአማራ ክልል ከተሞች ያለው ችግር ፖለቲካዊ ነው። ስለዚህ ፖለቲካዊ መፍትሄ ይሰጠው በሚል በተደጋጋሚ ለጠቅላዩ ጥያቄ አቅርበዋል፣ ምክር ሐሳብ አቅርበዋል። ያም ሆኖ ግን በጠቅላዩ በኩል ይሄ ጉዳይ አመኔታን አላገኘም። ሆን ብላችሁ ነው። እንዴት ጽንፈኛው ቡድን አቃታችሁ? ጽንፈኞቹ የሚዋጉት በቆመህ ጠብቀኝ አይደለም ወይ? እንዴት ጽንፈኞቹን ማጥፋት ተሳናችሁ? ህዝቡ ከኛ ጎን አይደል ወይ? በሚል ጠቅላዩ ጥርጣሬ እንዳለባቸው በዚህም የተነሳ ኢታማዦር ሹም ብርሃኑ ጁላን በቀጥታ ከጫካ ከሚገኙት ኃይሎች ጋር ግንኙነት አላቸው በሚል እንደጠረጠራቸው ነው የሰማነው። በዚህ የተነሳ ይመስላል እንግዲህ አሁን ላይ ከስልጣን ሊያስወግዷቸው መጠነ ሰፊ እንቅስቃሴን እያካሄዱ እንደሚገኙ በአካባቢው የሚገኙ መረጃዎች ያመላክታሉ ማለት ነው። እንግዲህ ይሄ አገዛዙ በጣም በከፍተኛ ሁኔታ ጭንቀት ውስጥ እንደሚገኝ የሚያመላክት ነው። ከዚህ ቀደም አንዴ ያጠፋዋለሁ፣ አንዴ ደመሰሰዋለሁ፣ አንዴ ከአቅሜ በላይ አይደለም፣ አንዴ የትኛውም ኃይል እኛን ሊያጠፋን አይችልም ሲል የቆየ አገዛዝ አሁን ላይ ደግሞ ቀኝ እጁ የሆኑትን ጄኔራሎቹን ጭምር ማመን ተስኖት እናንተ የምትላላኩት ለውጭ ጠላቶች ነው፣ አውቃችሁ የውጭ ጠላቶችን እንዲሁ ጽንፈኛ ቡድኖችን እየደገፋችሁ ነው፣ ዓላማችሁ ምንድን ነው? እኔ ላይ መፈንቅለ መንግስት መፈጸም ትፈልጋላችሁ በሚል በጠቅላዩ በኩል ግምገማ እንደተካሄደ ነው የሰማነው። ያውን አፕሮች አድርገው ባለፈው ተሞክሮም ነበር። ይሄ ሰውዬ እስከቀጠለ ድረስ ሀገሪቷ ችግር ውስጥ ልትገባ ነው፣ የያዝነውን ስልጣን ልናጣ ነው የሚል ስጋቶች ተፈጥረው ነበር። ሰው አንድ ሰሞን ደምስሩ እየተገታተረ ወጥቶ ታስታውሳላችሁ፣ አብይ አህመድ አይሳካላችሁም፣ እንዳትሞክሩ፣ እልቂት ነው የሚፈጠረው፣ የራሳችሁን እድሜ ኖራችሁ ምናምን እያለ ሲበሰጫጭ የነበረው የያዘውን ስልጣን ሊያሳጣን ስለሆነ ይሄን ሰውዬ መከላከያ አቋም ያዝና ኖ ይበለው፣ ደህንነቱ ላይ ያሉትም አቋም ያዙና ኖ በሉት፣ ይበቃዋል፣ በአንድ ግለሰብ ይሄ ሁላ ነገር መፈጠር የለበትም፣ ስልጣን እንዳናጣ የሚል ግምት እንቅስቃሴ ነበር። እሱን ተከትሎ አሁን እነ ብርሃኑ ጁላ ያንን ነገር ኮንቪንስ ሊደረጉ ይችላሉ ብሎ ሰግቷል። ሁለተኛ ሀያላኑ ሀገራትም ሰውየው መምራት እንዳልቻለ ፓርቲውም ሀገሪቷን ሊያረጋጋ እንዳልቻለ ከተረዱ መጀመሪያ አፕሮች እንደሚያደርጉት ያው እነ ሳሞራ የኑስን አፕሮች እንደተደረገው ሌላው አፕሮች ሊደረግ የሚችለው ብርሃኑ ጁላን፣ ጌታቸው አሰፋ ያኔም አፕሮች ሲደረግ ይሄ ሁሉ እንግዲህ የስልጣን ጥማት ነው። ስልጣንን ከመፈለግ የተነሳ ነው። በአጠቃላይ ከስልጣን ጋር የተያያዘ ነው። ስልጣን ባይፈልጉ ይሄንን ሁሉ ጥያቄ አያነሱም። ስልጣን ከመፈለግ ስልጣናቸውን ላለማጣት ካላቸው ቁርጠኛ አቋም የተነሳ በአጠቃላይ እናቴ በ7 ዓመት ተነግሳለህ፣ 7ኛው ንጉስ ትሆናለህ ብላኛለች ብለው ካሉበት ጊዜ አንስቶ ጠቅላዩ ለ50 እና ለ100 ዓመት በስልጣን ላይ መቆየት የሚፈልጉ ናቸው። በዚህ የተነሳ እንግዲህ አሁን ላይ አገሪቷ በከፍተኛ ሁኔታ ዋጋ እየከፈለች ትገኛለች። እንግዲህ ውዶቼ አድማጮቼ ስለምትከታተሉን ስለምታደምጡን ከልብ እናመሰግናለን። በቀጣይ ቪዲዮቻችን እስከምንገናኝ እንደዚሁ ሰላም ጤና በያላችሁበት ይብዛልን እያለን እኛ ከወዲሁ ልንሰናበታችሁ እንወዳለን። በቀጣይ ቪዲዮች ደግሞ እስከምንገናኝ ሰላም ሆኖልን። አሻፈረኝ ብሏል፣ አሁንም አሻፈረኝ ብሏል። ቪዛም ተከለከለ መሰለኝ። የሌላውን እንግዲህ ስናይ እውነት ለመናገር በእነዚህ መካከል እየተፈጠረ ያለ መፈራቀቅ የሚነግረን አብይም እያደረገ ያለው ጌታቸውን ጉዲናን ካሳመነ በኋላ አንድም በጣም በጥንቃቄ እንድታዩት የቤኒሻንጉልን ጉዳይ የደቡብ ሱዳን ላይ የብሉ ናይል ቀጠና የሚዋጋ ኃይል በልዩ ሁኔታ በሚስጥር ቤኒሻንጉል የስልጠና ካምፕ እንዲሰራ ከመሬት ጋር ውል ሲደረግ ጌታቸው ጉዲና ያንን በሚስጥር ሲያስፈጽም ብርሃኑ ጁላ መረጃ የለውም።
ቅሬታዎች በየጊዜው እየተጠራቀሙ መጥተዋል። አደባባይ ላይ እንደሚያስመስሉት አይደለም። ወታደራዊ መረጃዎች የሚያሳዩት ነገሩ የአማራ ክልልም ሆነ ባህር ዳር ራሱን በራሱ በተሟላ መንገድ የሚያስተዳድርበት ዘመን አልነበረም። የአማራ ክልልም ቢሆን ባህር ዳር ራሱን በራሱ የሚያስተዳድርበት የተሟላ የማስተዳደር ምናምን አልነበረም አለ። ሎክ ስሙልኝ። ፕሬዝዳንታችን ከነሙሉ ክብራቸውና ሕግ ሰጣቸው ስልጣን ጋር ያሻቸውን መወሰን የሚችሉ የታመኑ፣ የተወደዱ፣ የተከበሩ፣ የሚሰሩ፣ የሚያሰሩ ፕሬዝዳንት ናቸው። እንተባበር፣ ባህር ዳርን እናልማ። ካልተግባባን ደግሞ እንደ ጨዋ በንግግር እንጨቃጨቅ። ጊዜ ግን እንዳያልፍብን እንጠንቀቅ። ሌላ ነገር ምንም ማለት ሳያስፈልግ ይሄ ቃላት እያጠረው ፕሬዝዳንታችን ምናምን ያለና ያመሰገናቸው፣ ሌላው እንደተጠበቀው ነው። ማን ናቸው? ቃላት አጥሮት ፕሬዝዳንታችን፣ የወቅቱ ፕሬዝዳንት ማለት ነው። 6 ቁጥር እግዚአብሔር ያሳያችሁ። እንግዲህ እኔ አሁን ቴንክ ዩ መልክ ቁመና ምናምን እያልኩ አይደለም። እንደው የእውነት ይሄ የእውነት የዚህ የትብብር እንቅስቃሴ ጨው ብቻ ይዞ ሂዶ እዚህ ሰውዬ ላይ ነስንሶ ነበረች ጠፋች ወደሚል መቀየር እኮ ነው። በቃ አሁን ለአማራ ሕዝብ እውነት ለመናገር አብይ አህመድ በአማራ ሕዝብ ላይ እንዲህ እንዲሳለቅ ራሱ ተጨማሪ ጊዜ ማግኘቱ ነው የሚያስቆጨው። አብይ አህመድ ወደ ስልጣን ከመጣበት ኦህዴድ ወደ ስልጣን ከመጣበት ጊዜ ጀምሮ